ሌላ ሁሉ ለምንድን ነው ኢትዮጵያዊነት ተሸረሸረ የሚሉት? ሌላውን ሰው በኢትዮጵያዊነት ስለማያምኑት እኮ ነው። እኔ በህገ መንግስቱ አምናለሁ ስለዚህ ሙልጭ ያልኩ ኢትዮጵያዊ የበቃው ኢትዮጵያዊ ነኝ ሲልህ አንድ ሰው አይ በህገ መንግስቱ የምታምነ ከሆነማ ኢትዮጵያዊነትን አትቀበልም። ለምንድን ነው ኢትዮጵያ የህገ መንግስቱን ምሳሌ የሚወስድ እንትን ትዕዛዝ የሚቀበለውን ባንዲራ የሚጠሉት? ህገ መንግስቱ ስምረው የብሔሮችና ሃይማኖቶች እኩልነት ያቺ ነገር የምታሳየው የብሔሮችና ሃይማኖቶች እኩልነት ለምንድን ነው እሱ የሚመራቸው? ለምንድን ነው እሱ ጥፋት የሚመስላቸው? እኩልነትን አይቀበሉም ባጭሩ። ስለዚህ የኢትዮጵያዊነት ሲሉ እነሱ ምን እያሉ ነው? ኢትዮጵያዊነት እኔን መሰል ነው። ኢንፋክት ኢትዮጵያ ውስጥ እኔ የሚለው ብቸኛው ወገን የኢትዮ አማራ ሊቃን ወገን ብቸኛው እኔ የሚለው እኛ የማያውቅ እንንተናም አሉ እዚህ ሀገር ብሎ የማያስብ ኦኬ እኔ ካልሆንኩኝ ሀገር ትበተናለች፣ እኔ ባልኩት መንገድ ካልሄደች ትጠፋለች፣ እንንተና ስልጣን ከያዙ ሀገር ትረክሳለች የሚል ይኸው ዛሬ የምናየው ማለት ነው። ብቸኛው የእኔነት ቡድን ይሄ በኢትዮጵያዊነት ስም ካምፔይን የሚያደርገው የሚዘምተው የምግባር እውርነት እንደዚሁም የፖዚሽናል ካልቸራል ብላይንድ ስፖት ያለው ቡድን ነው። ይሄ ከዚህ መላቀቅ አለባቸው። ልክ እኛ ብሔራችንን፣ ቋንቋችንን፣ ማንነታችንን፣ ሃይማኖታችንን ትተን አስቀምጠን በእኩልነት፣ በመንግስት ተጠያቂነት፣ በሰብአዊ መብቶች ቅዱስነት፣ በሃይማኖትና መንግስት መለያየት፣ በብሔሮች እኩልነት ምናምን እናምናለን። በቋንቋዬ፣ በባህሌ፣ በኦሮሞነቴ ምናምን አምናለሁ አይደለም። በኢትዮጵያ እንደ ኢትዮጵያ ስቀመጥ ማለት ነው። እንደ ኢትዮጵያ ስቀመጥ እሱን ሁሉ እዛ አስቀምጬ እንደ ኢትዮጵያ ስቀመጥ በሃይማኖቶች እኩልነት፣ በመንግስት ተጠያቂነት፣ በህዝብ ስልጣን የበላይነት፣ በህገ መንግስት የበላይነት፣ በህዝቦች ሉዓላዊነት በእነዚህ አምናለሁ። በሰብአዊ መብት ቅዱስነት አምናለሁ። ይሄ ከሆነ ኢትዮጵያዊነት፣ ይሄ ኢትዮጵያዊነት ከሆነ ይሄን ኢትዮጵያዊነት እቀበላለሁ። ለዚህ ኢትዮጵያዊነት እሞታለሁ። ዛሬ እኛ ማስተማር ያለብን በየጦር ሜዳው ከሌላ ሀገር ጋር ተዋግቶ አያውቅም እንጂ የብርሃኑ ጁሉ ጦርነት ወታደር ሰራዊት በየጦር ሜዳው ከሌላ ሀገር ጋር እየተዋጋ የሚወድቅ ሰራዊትን የምናስተምረው የምትሞተው ለነዚህ መርሆች ሲባል ነው። እነዚህ ደግሞ ዓለም አቀፋዊ መርሆች ናቸው። የመንግስት ገደብ በገደብ መኖር፣ ተጠያቂ መሆን፣ የሃይማኖቶች መለያየት፣ ሃይማኖትና መንግስት አንዳቸው በሌላቸው ጣልቃ ለመግባት፣ የሰብአዊ መብት ቅዱስነት፣ የማይነካ የማይገሰስ የማይሸራረፍ መሆን፣ ኦኬ የህዝቦች የበላይነት፣ የህዝቦች ሉዓላዊነት፣ የብሔሮች ሉዓላዊነት፣ የህዝቦች የበላይነት ዲሞክራሲያዊ የሆነ አንቀጽ 8 የህገ መንግስት የበላይነት ሁሉ ነገር በህግ አግባብ ይሆናል የሚለው ይሄ የኦሮሞ አይደለም፣ የአማራ አይደለም፣ የዓለም አቀፍ ነው። ይሄ አይነት አርበኝነትና ሀገር ወዳድነት ህገ መንግስታዊ አርበኝነት ኮንስቲቱሽናል ፔትሪዮቲዝም ይባላል። እዚህ ጋር ለመድረስ ይሄንን ነገር በትክክል ለመተግበር ያቃተን ዴሞክራሲ መጣጣቱ ነው። ዲሞክራሲ ካለ እነዚህንም እየተገበረ አሁንም አልፈልግም የራሴ ሀገር መሰርታለሁ ሚል ካለ ጦርነት ማንሳት፣ ወታደር ሰራዊት ማንሳት አያስፈልግም። ህገ መንግስቱ ዕውቅና በሚሰጠው መሰረት በህግ አግባብ በእነዚህ መርሆች ማዕቀፍ ውስጥ በህግ አግባብ መብቱን ኤክሰርሳይዝ ያደርጋል። እውነተኛ ዲሞክራሲያዊ ከሆኑ ኢትዮጵያ ትጠፋለች የሚለው አንግዛይቲ ይሄ የሌለ ጭንቀት ከየት ነው የመጣው? ይሄ ኮበሳ ዲፕረስ ሊሆን ሀገር እኮ ነው። ሳይኮሎጂካል ሸክም አለበት፣ ትሮማ አለበት። ትሮማው ደግሞ በራሱ በፈጠረው አንግዛይቲ ነው። ከየት የመጣ ነው ይሄ አንግዛይቲ? እኔ እምላት አይነት በመምላት መንገድ ካልሄደች ኦሮሞ ቤተ መንግስት ከገባ፣ ትግሬ ቤተ መንግስት ከገባ ኢትዮጵያ ትፈርሳለች የሚል ጭንቀት ምን አሸከማችሁ? ይሄን ዕዳ እኩል ሁሉም ሰው ይወስናል። ለራሱ የሚጠቅመውን ይወስናል። የሚወሰንበትን አካሄድ እንግባባበት እንጂ እኔ ነኝ ከንትና የበለጥኩ ኢትዮጵያዊ እንንትና ስልጣን ከያዙ አሁን እኮ እሱ ነው በኦሮምኛ ስለሚማሩ በጣም በትምህርታቸው ቀይሮን እኮ ሲተቸው የነበረው ሚስ ኤጁኬትድ ወጣቶች ናቸው ብለው ነው። ታዋቂ የኢትዮ አማራ ሊቃን ሚስ ኤጁኬትድ ናቸው፣ በቋንቋቸው ስለሚማሩ ታሪክን በኢትዮጵያን ሳይሆን የክልላቸው ስለሚማሩ ሴንሲቲቭ ይሆናሉ፣ ጋላ ሲባል ይናደዳሉ ምናምን እና ሲሰድበኝ ይላል እናደድ ነው። የራሳቸውን ባህል መማራቸው ኢትዮጵያዊነትን ሸርሽሯል ብለው ነው ሊያሳውቁን የሚሞክሩት። በራሳቸውን ይማራሉ። እነሱን እስካከበርክ ድረስ የህዝቦችን የበላይነት እስካከበርክ ድረስ እነዚህን መርሆች እስካከበርክ ድረስ እኛ ችግር የለም። በመንደራችን ዘፈናችንን እንዘፍናለን፣ አንተም ትዘፍናለህ።
በጋራ ደግሞ ስንገናኝ የምንስማማባቸው ነገሮች ካሉ ድረስ ለፈለከው ዝፈን አይ የለም ኢትዮጵያዊነትን ለማጥበቅ የክልሎች ስልጣን መሰረዝ አለበት አንቀጽ 39 መሰረዝ አለበት ብሔር ፖለቲካ መቀየር አለበት አማርኛ በሁሉም በግዴታ መሰጠት አለበት ኦሮምኛ በአማርኛ ፊደል መጻፍ አለበት ይሄ ነው አንድነት የሚሉት ፌዴሬሽኑ አንድነትን አኮሰሰ የሚሉበት ምክንያት ህገ መንግስታዊ ብሔርተኝነትን ህገ መንግስታዊ አርበኝነትን ስለሚቃወሙ ይቅርታ አንዛዛው አሻግሮ መመልከት አይችሉም ለሚለው ባለም አቀፋዊ መርሆች ላይ ተመርኩዞ ህብረ ብሔራዊ አጋርነትን ከመመልከት በላይ መሻገር ምንድነው ያለው ይሄ ጥያቄ ነው ህብረ ብሔራዊ ነን ዓለም አቀፋዊ መርሆችን ያስቀመጡት አምስቱ በህገ መንግስት የተቀመጡት መርሆች እነዚህ ላይ የተቀመጠ ሰው እንዴት ነው የኔ ሃይማኖት አይልም የኦሮሞ ባህል አይልም የኦሮሞ ቋንቋ አይልም ኦኬ የሁሉም ብሔሮች እኩልነት የሁሉም ህዝቦች የበላይነት በዲሞክራሲ አግባብ የህገ መንግስት የበላይነት የመንግስት ተጠያቂነት ህብረ ብሔራዊ ህብረ ሃይማኖታዊነት እንደዚህ ካለ ይሄ ዓለም አቀፋዊ መርህ ነው በዓለም አቀፋዊ መሪዎች ላይ በመግባባት ከሌሎች ጋር አጋርነት የሚፈልግ ለዚያውም ፌደራሊዝም የሚባል አወቃቀር የሚፈልግ ቡድን ከራሱ ከማየት በላይ ከዚህ በላይ እንዴት አድርጎ ነው ከራሱ በላይ ማየት የሚችለው ሁለተኛ ከዚህ የዘለለ አሻግሮ መመልከት ማለት ተስፋፊነት ነው ጠቅላይነት ነው ንፉግነት ነው ምን አገባህ ነው እኛ የምንለው እኮ የኢትዮ አማራ ሊቃን አማራ ክልል ላለው አማራ ከሚከራከሩት የበለጠ ፖለቲካቸው በሙሉ ወለጋ ተፈናቀለ ደራየኛ ነው ወሎ ኦሮሞ እንዲሆነ ሐረር ሶማሊ ላይ እንትን ቤተክርስቲያን ተቃጠለ እንደዚህ እንትን ሆነ እንደዚህ ነው የሚያወሩት ይሄ ከሆነ አሻግሮ መመልከት ማለት ለራስ ብሔር ብቻ የራስን ወገን ብቻ መጎዳት እየተከተልክ እስከ ዓለም ጥግ የምትዞር ከሆነ ይሄ ነው ጠባብነት ወይስ ይሄ ነው ሀገራዊነት አሻግረው ሲመለከቱ እኮ ያደረጉት ነገር ወይ በንፉግነት ሄደው መስፈር ነው የህዝብን መሬት መቀራመት ነው መንጠቅ ነው ወይ መውረር ነው ወለጋየኛ ነው እንትነኛ ነው ደራየኛ ነው ነው የሚሉት ማን ነው የኔ ነው የሚያወራው ከበፊት ጀምሮ አሻግሮ መመልከት ማለት ተስፋፊነት ከሆነ አሻግሮ መመልከት ማለት ጨቋኝነት ከሆነ አሻግሮ መመልከት ማለት ነቃይነት ከሆነ ባላገሩን መንቀል ከሆነ አሻግሮ መመልከት ይቅርብን ይሄ እነሱ በተቃራኒ አሁን እርሶ የሚያነሱት ተቃራኒ ኢምፓየርን መንገድ ተከትለው የኢምፓየርን ሩት ተከትለው ሄደው እዛ አካባቢ አየን የሚያዩት ደግሞ እዛ አካባቢ ያለውን ህዝብ መብት አይደለም የሚያዩት የራሳቸውን ወገን የሚሉትን ህዝብ መብት ብቻ ነው ይሄ አገራዊነት አይደለም ይሄንን እኮ ነው እነሱ የሚቃወሙት አንዱ አሁን ለምሳሌ በኦሮሚያ ለምሳሌ እናንሳ በደንብ ሰፊ ጊዜ ስለሚያነሱት ይሄንን ጥያቄ ምንድነው ብሎ የሚያነሱት ኦሮሚያ ውስጥ ስላለው አማራ የምንጮኸው ለኦሮሞ የሚጮሁለት ፓርቲዎች አሉት በስሙ የተደራጁ ለሱ የሚታገሉ ስለመብቱ መግለጫም የሚያወጡ የሚያታግሉትን ፓርቲዎች አሉ ለአማራ እንኳን ስላለው ስለሚፈናቀለው አማራ ግን ማንም የሚመለከተው የለም ለአማራም አሉ ይኸው ያወሩ አይደል እንዴ ከባዴን ጀምሮ ገና በ27 አመት ጊዜ ባዴን አይደለም እንዴ በየጊዜው ቁጭ ብሎ የሚከራከረው በፌዴሬሽን ምክር ቤት በዚህ አካባቢ እንዴ ባዴን የነበረከት ስምኦን ባዴን እና አዲሱ ለገሰ ባዴን እኮ ከምስራቅ ወለጋ ነው ከሆሮ ጉድሩ ሰው ተፈናቀለ ተብሎ አንድ ጊዜ ለፌደራል መንግስት እኮ ያቀረቡት ደብዳቤ ለነመለስ ወይ ህዝባችንን ጠብቁልን አልበለዚያኛ ራሳችንን እንጠብቃለን ብለዋል እኮ እነዚህ እነ ሱሌማን ደደበው እኮ እነሱ ላይ አምረው የሚከራከሩት ሁሉ ጊዜ በዚህ ምክንያት እኮ ነው እዛው እንኳን ድሮም እንኳን ይሄንን ሁሉ ሲከራከሩ የነበረው ለአማራም የሚከራከርለት አለ እንደገና በኢትዮጵያዊነት ስምም ደግሞ ለአማራ ብቻ በመከራከር ሌላውን የሚሳደብ ደግሞ አለ አማራ ይሆንም ያልሆነም ይሄ ነው ችግራቸው ይሄ ነው ጠባብነት እንጂ ሌላ ሀገር ስላለው ብሔር እንዴ እኛ ቆይ ስለ ሲዳማ ስናገር ምንድነው የተባልኩት በኢትዮ አማራ ሊቃን ሲዳማ ሚዲያ ኔትወርክን መስርተው ጸጋይና ጀዋር ምናምን እኮ ነው ያሉት የሲዳማን ህዝብ ንቀታቸው የሲዳማ የክልልነት ጥያቄ ጸጋይ ያነሳው ጥያቄ አድርገው እኮ ነው ሲተርኩ የነበረው ስም መጥራት ይችላል ይሄን አይነት ፖለቲካ ሲያራምዱ የነበሩ ሰዎች
ስለ ሲዳማ የምናገረው እኔ ነኝ፣ ግን ብሔርተኛ ጠባብ የምባለው እኔ ነኝ። ስለ ትግራይ የምናገረው እኔ ነኝ። የጁንታ አሽከር ምናምን ይሉሃል፣ ተመልሰው ደግሞ አንተን ጠባብ ይሉሃል። ጠባብማ በሆን ስለ ትግራይ፣ ስለ ሲዳማ፣ ስለ ወላይታ፣ ስለ ሌሎች ብሔሮች፣ ስለ ጋምቤላ፣ ስለ ቤንሻንጉል ለምን እናገራለሁ? ይሄን ስለተናገርኩ እኔን በጠባብነት ይፈርጁና ኦኬ። እነሱ ግን ስለ አንድ ብሔር ብቻ ስለተከራከሩ እነሱ የሀገር እንትን ጀግኖች፣ አርበኞች፣ የሀገር ባለቤት እንትን የሀገር የሚያንገበግባቸው የሀገር ጉዳይ ናቸው። ይሄ አብሶሉትሊ ሎፕሳይድድ የሆነ አስተሳሰብ ነው። ይሄንም መቼም ይሄ ነው እኮ መነጋገር እንዳንችል የሚያደርገን ቋንቋችን የተለያየ ነው። ጠባቦቹ ብሔርተኛዎች ሌሎችን ጠባብ ይላሉ። ኦኬ እኔ ስለ ፋኖ ስናገር የምናገረው እኔ ነኝ። እነሱ ስለ ኦሮሞ ሲናገሩ ሰምተህ ታውቃለህ? ስለ ትግራይ ስናገር የነበርኩት እኔ ነኝ፣ ግን ጠባቡ እኔ ነኝ። ጽንፈኛ ነው፣ ጠባብ ነው፣ ኢትዮጵያዊነትን አይወድም፣ ሬፈረንደም አድርጎ ሀገር ለመገንጠል ምናምን ይላል። ስለ ህገ መንግስታዊ መቤዠት ይሄንን ሀገር የምናወራው እኛ ነን። ስለ ኢትዮጵያ ህዝቦች የወደፊት ተስፋ እንዴ እፎይታ ምናምን የሚባሉ መጽሔት እኮ የተታተሙ የነበሩት በብሔርተኞች ዘመን ነው እኮ። ብሔርተኛ በሚባሉ በጠባቦቹ ዘመን ነው። ሰፊዎቹማ ስልጣን ሲይዙ ምን እንደሚያደርጉ እኮ አየን በአብይ። ሰፊዎቹ ናቸው እነዚህ እኮ ሰፊዎቹ አይደሉ እንዴ? ወደ ቀድሞ ምናምን የሚሉት ኢትዮጵያ ምናምን የሚሉት መደመር ምናምን የሚሉት ይሄው ያሳዩን እኮ። ሰው እኮ ጁንታ ጃዊሳ እየተባለ የሚፈጅበት ሀገር ነው እኮ የሰፊዎቹ ሀገር፣ ኢትዮጵያውያኑ ሀገር። ይሄ ነው ኢትዮጵያውያኑ ሀገር። እውነተኛ መሪያቸው አብይ ነው እኮ። እነሱ ስልጣኑን ስለፈለጉና በስልጣን ስለተጣሉ ነው ዛሬ አማራ ክልል ጦርነት ያለው። ሌላ ምንም ይሄን መደባበቅ የለብንም። ሌሎችም አሁን የኢትዮጵያን ችግርን መፍትሄ እናፈላልግ ምናምን የሚሉት አንድም ስልጣን ላይ ስላልነበሩ አብይም ከስልጣን ስለገፋቸው፣ ኦኬ። ሁለተኛ ወደፊትም ወደ ስልጣን የመምጣት መብት ሌሎቹ ሊቃን አሁን ስለነቁ ቦታ አይሰጡንም፣ እንደሚገባን መሆን አንችልም ብለው ስለሚያስቡ መብታችን እየተሸራረፈ ነው በዚህ ሰውዬ ጽንፈኛ አህዳዊነት ምክንያት ስለሚሉ ብቻ ነው። ሌላ ምንም የኢትዮጵያዊ አንዲት ኢትዮጵያዊ አጀንዳ፣ አንድ ኢትዮጵያዊ ነኝ የሚል ቡድንና ኃይል ፓርቲ፣ አንዲት ኢትዮጵያዊ አጀንዳ፣ ኢትዮጵያውያንን የሚያስማማ አንዲት እሴት መሬት ላይ ያስቀምጦ በፕሮግራም ጽፎ ሲያታግል ማየት እናፍቃለሁ። አይከሰትም፣ 100 ዓመት በኋላም አይከሰትም። ይሄ ግልጽ ነው። የላቸውም፣ ሐሳብ የላቸው። ኢትዮጵያዊነት አማራነት ነውና በራሳቸው ብሔር ጥብቆ ነው ኢትዮጵያን የሚያዩት ላልከኝ እኮ እነሱ ናቸው አይን የሚያደርጉት። ኦሮሞስ ኢትዮጵያን በኦሮሞ አርጎ ስሉ አይተህ ታውቃለህ? ሲዳማ ኢትዮጵያን በኢትዮጵያ በሲዳማ ስሏት አይተህ ታውቃለህ? የሲዳማ ካርታ አልብሷት የሲዳምኛ ቋንቋ አልብሷት አይተህ ታውቃለህ? ሶማሌ ኢትዮጵያን ሶማሊኛ አልብሷት የሶማሊ ካርታ አርጎባት የሶማሊ ባንዲራ አርጎባት ስሏት አይተህ ታውቃለህ? የትኛው ኢትዮጵያ ብሔርተኛ የሚባለው ቡድን ነው ኢትዮጵያን በራሱ ጥብቆ በራሱ ልክና መልክ ሊሰራት ሞክሮ የሚያውቀው? ኢትዮጵያን በራሳቸው ልክና መልክ በራሳቸው ጥብቆ ሊሰሯት የሚሞክሩት የኢትዮ አማራ ሊቃን ብቻ ናቸው። ኖ ወንደር የነሱ ባንዲራ ነው በየቀኑ በኢትዮጵያ ባንዲራ ላይ እየተለጠፈ በመፈክር መልክ የሚቀርበው። የትኛው የኢትዮጵያ ብሔር ነው በራሱ ጥብቆ ኢትዮጵያን ሲወስን አይተህ የምታውቀው? እነሱ ናቸው ጥብቆ ሊያለብሱ የሚሞክሩት እኮ። ያውም ያንን ጥብቆ እኛ ይጠበናል አንፈልግም ስንል ይሄው ዘረኞች፣ ብሔርተኞች፣ ሀገር ከፋፋዮች፣ አጥፊዎች፣ አውዳሚዎች፣ ቅጥረኞች ምናምን ይላሉ። ሶስተኛ ቅይጥ ህዝቦች ምን ይሆኑ? ቅይጥ ህዝቦች ብሔር የለሽ አይደሉም። ቅይጥ ህዝቦች ባለ ሁለት ወይም ባለ ድርብርብ ብሔር ነው ያላቸው። ድርብርብ ማንነት አላቸው። ድርብርብ ማንነት ያላቸው ሰዎች ደግሞ ሁሉም ብሔር እውቅና እስካላቸው ድረስ ምንም ችግር የለባቸው። እየመረጡ እንደ ቦታው መጠቀም ይችላሉ። ሁሉንም ነን ማለት ይችላሉ። ምንም የገጠማቸው ችግር የለም። ማምታቻ ነች እቺ። የኢትዮጵያ ህገ መንግስት ቅይጥ ህዝቦችን በህግም በስምም አይጠራቸውም ይላል ትላለህ። የሚጠራቸው ህዝቦች እኮ ህገ መንግስቱ 9 ብቻ ናቸው። ሌሎች እኮ አይጠሩም። ብሔር ብሔረሰብ ነው የሚባሉት። ኦሮሞ፣ አማራ፣ ትግራይ፣ አፋር፣ ሐረሪ፣ ሶማሊ ነው በቃ እነዚህ ናቸው። እንደውም 6 ናቸው። ቤኒሻንጉልና ጋምቤላ ሀገር ነው እንጂ ብሔር አይደለም። በውስጡ ያሉት ሌሎች ብሔሮች ናቸው። ማኦ፣ ኮሞ፣ ኦፖ፣ በርታ፣ ጉሙዝ፣ ሽናሻ፣ አኝዋክ፣ እኛው ላይ ደግሞ አኝዋክ፣ ኑዌር ምናምን ነው። መጀንገር እንደዚህ ነው ያለው። እዚህ የተጠሩት አክቹአሊ 6 ናቸው እና 6ቱ ክልል ስለሆኑ ነው የተጠሩት እንጂ
ማንነታቸው ስለሆነ አይደለም በማንነታቸው ምክንያት አይደለም ክልል ስለሆኑ ነው የተጠሩት በህገ መንግስት ሌሎቹም ሁሉ አልተጠሩ ግን ምንድነው የሚያነሱት ዶክተር ጸጋዬ እዚህ ጋር በደንብ አስምረን እንድናነሳ የፈለኩት ነገር በተደጋጋሚ ጊዜ ስለሚያነሱ ነው ይሄን ነገር ማለት ነው መታወቂያ ስናወጣ ብሔር እንጠየቃለን አማራ ማለት ስለሚፈልጉ ነው እነሱ ማአት ነገር ሆነው ይያሉ አማራ ማለት ስለሚፈልጉ